ሴት ልጅ ህይወት አላት ወይስ የላትም? ሰው ናት ወይስ አይደለችም? መውረስ ትችላለች ወይስ አትችልም? ሴት ልጅ በዚህ ደረጃ ውይይት ይደረግበት የነበር ፈላስፋዎቻቸው እነዚህን ሐሳቦች ይወያዩባቸው የነበሩ ናቸው። በነገራችን ላይ ሴት ልጅ ውርስ መብት ያገኘችው በ18ኛው ክፍለ ዘመን ነው እንግሊዝ ውስጥ። ነብዩ አለይሂ ሰላቱ ወሰለም ከመምጣታቸው በፊት የነበረው ጨለማ እጅግ በጣም የደነደነ ነበር። ሴት ልጅ እንደማንኛውም ንብረት በሚራስ ጊዜ ትከፋፈል ነበር ከእቃ ጋር ማለት ነው። ሱብሃንአላህ። የሰው ልጅ የወለደችውን እናቱን በአብራክ እህቱ የሆነችውን እህቱን የሱን እህት በዛ መልኩ የሚያይበት ነው። ወደ አረቦቹም ስንመጣ እንደዚሁ የእርስ በርስ ጦርነት የበዛበት ጣዖት አምላኪነት የሰፈነበት እጅግ በጣም ዘግናኝ የሆነ ጊዜ ነው። ኢለም ተظلم الناس تظلمي የሚባልበት ጊዜ ነው። ሰዎችን መበደል ካልቻልክ ትበደላለህ፣ ስለዚህ በድል የሚል መርህ የሚከተሉበት ዘመን ነበር። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም وإن الله نظر إلى أهل الأرض فمقتهم الله የሰው ልጅ ምድር ላይ ያሉ ህዝቦችን ሰዎችን ተመለከተና فمقتهم ረገማቸው عربهم وعجمهم عربوቹንም عرب ያልሆኑትንም إلا بقايا من أهل الكتاب የመጽሐፍ ባለቤቶች የሆኑ ክርስቲያኖችና አይሁዶች የተወሰኑ ሲቀሩ ሌላውን በሙሉ አላህ እርግማን አወረደበት ይላሉ። وقال إنما بعثتك لأبتليك وأبتلي بك اللهم على እኔ አንተን ላኩህ ልፈትንህ ይህንን ሪሳላ ይህንን የሰው ልጅ አዳኝ የሆነን መልእክት ለሰዎች በማድረስ ሂደት ውስጥ ብዙ መከራ ታሳልፋለህና አንተንም ልፈትንህ እነሱንም ያን ሪሳላ ይቀበላሉ ወይስ አይቀበሉም ይፈተኑ ዘንድ አንተን ላኩህ አለኝ ይላሉ።